ዛሬ ደግሞ ከሜትሪክስ ጋር የተያያዙ የኤንትራንስ ኤግዛም ጥያቄዎችን እንሰራለን። ይሄ 2016 ላይ ናቹራል ሳይንሶች ላይ የመጣ ነው። ሌሎችም ደግሞ በሌላ ዓመተ ምህረት እስከ 2014፣ 15 እና 16 ላይ ደግሞ ኮሌክት አድርጌ ያስቀመጥኩላችሁ እነዚህ ጥያቄዎች አሉ። እስከ መጨረሻው ድረስ ተከታተሉኝ፣ አብረን እንሰራለን። እዚህ ጋር የተጠየቀው ጥያቄ ሌት ኤም ቢ ተብሎ ብዙ ጊዜ ሜትሪክስ በካፒታል ሌተር ኤም ኤ ቢ ተብሎ ስማቸው በካፒታል ሌተር ነው የሚጻፈው። ከዛ እንደዚህ ቁጥሮች የተለያዩ ቁጥሮች ይሰጡናል። ከዛ የጠየቅነው ምንድነው which one of the following matrices is equal to 2/3 of m ተብለናል። ይሄንን ሜትሪክስ በ2/3 ስናባዛው ማለት እያንዳንዱን ይሄንን በ2/3 እያንዳንዱን በ2/3 ብናባዛ የትኛውን ይሰጠናል እንደማለት ነው። ስለዚህ 9 አለ። 9ን በ2/3 ስናደርገው ስንት ይመጣል ብለን ይሄ በ3 1 በ3 ይሆንና 6 ይሆናል አይደል? ስለዚህ የመጀመሪያው ኤሌመንት 6 መሆን አለበት ብለን ይሄና ይሄ ናቸው 6 ያለባቸው፣ ይሄም 6 አለበት። ሌላውን ኤክስ እናደርገዋለን ማለት ነው። ስለዚህ አንዳንድ ጊዜ ሁሉንም ቁጥር ሳትሰሩ መልሱን ታገኛላችሁ። አሁን ደግሞ የሁለተኛው ቁጥር 24 ስለሆነ 24ን በ2/3 ስናባዛው ይሄ በ3 1 በ3 8 ይመጣና 8 ጊዜ 2 16 ይሆናል አይደል? ስለዚህ ሁለተኛው ቁጥር 16 ነው መሆን ያለበት ብለን ምንም ሳንሰራ ፈተና ከሆነ ሁሉንም ሳንሰራ የመጀመሪያው 6 መሆን አለበት፣ ሁለተኛው 16 መሆን አለበት። ስለዚህ ይሄኛው አይሆንም እንላለን። ይሄ ቅድም እንደማይሆን አውቀናል። ይሄኛው 16 አለበት፣ ይሄም 6 16 አለበት። ስለዚህ ሶስተኛውን እንሰራለን። አሁን ደግሞ ለዚህኛው 6 ደግሞ በ2/3 ብናባዛው ስንት እናገኛለን? በ3 1 በ3 2 ይሆንና 2 ጊዜ 2 4 አይደል? ስለዚህ ይሄ 4 መሆን አለበት ብለን ምንም ሳንሰራ ፈተና ላይ ቢ ብለን መልሳችንን በአጭሩ እንደዚህ እንመልሳለን። እንጨርሰው ካልን ግን ቁጥሮቹን በሙሉ በ2/3 ማባዛት ነው። ስለዚህ ኔጌቲቭ 12 የነበረውን በ2/3 ስናበዛው በ3 1 በ3 ይሄ 4 እንደማለት ነው። ኔጌቲቭ 4 ጊዜ 2 8 ይመጣል። ስለዚህ እዚህ ጋር 8 ነው የሚሆነው። ከዛ የ18ንም በተመሳሳይ ለ2/3 ማባዛት ነው። በ3 1 በ3 ይሄ 6 ነው አይደል? ስለዚህ ይሄ 12 ይሆናል ብለን እዚህ ጋር 12 እናደርጋለን። እዚህ ጋር እንደምታዩት ኔጌቲቭን ረስቼ ነበር። በጣም መሳሳት የለብንም፣ ቀስ አድርገን ነው መስራት። ስለዚህ የዚህኛው ኔጌቲቭ 8 ነው እንጂ 8 አይደለም። ከዛ ደግሞ የሚቀጥለው 15 አለ። 15ንም በተመሳሳይ መልኩ 2/3 አድርገን የ15ን 2/3 ስንወስድ በ3 1 በ3 5 ይሆንና 5 ጊዜ 2 10 ማለት ነው። ይሄን 10 እናደርጋለን። 0 ደግሞ በ2/3 ብናበዛው ምንም ለውጥ ስለሌለው 0 እናደርጋለን። ከዛ የ27ን ደግሞ የዚህኛውን ደግሞ 2/3 ስንወስድ በ3 1 ይመጣና እዚህ ጋር በ3 1 በ3 9 ይሆንና 9 ጊዜ 2 18 ይሆናል። ስለዚህ ይሄ 18 ነው። የ3ን ደግሞ 2/3 ስንወስድ ደግሞ የ3ን በ3 3 ይጣፋልንና 2 ይቀረናል። ስለዚህ መልሳችን 2 ይሆናል። እዚህ ጋር እንደምታዩት አንድ አይነት ነው። አሁን እንደዚህ አይነት ቁጥር ሲሰጠን 2/3 ሆነ 1/4 ሆነ 6 ሆነ ኔጌቲቭ 6 ሆነ የተሰጠንን ቁጥር እያንዳንዱን እንደ በቃ ኖርማል መልቲፕሊኬሽን አድርገን ቁጥሮቹን እያንዳንዱን ማባዛት ነው ማለት ነው። ሌላ ዓመተ ምህረት ላይ ደግሞ የተሰጠን የሆነ ሜትሪክስ ኤ የሚባል አለ። እንደዚህ በካፒታል ሌተር ነው የሚቀመጠው ብያቸዋለሁ። ከዛ which one of the following is equal to ይሄ ኤ እና የኤ ትራንስፖዝ ቢደመሩ ስንት ይሆናሉ ነው። ምናልባት ቪዲዮዎቼን በፊቶቹን ካላያቸዋቸው ትራንስፖዝ ማለት ኤ ትራንስፖዝ ማለት ኤ ሲነበብ ትራንስፖዝ ተብሎ ነው። ትራንስፖዝ ስንባል ይሄ ሮ የነበረውን ኮለም አድርጎ ማስቀመጥ ነው። ሁለተኛው ሮን ሁለተኛ ኮለም ላይ አድርጎ ስዊች ማድረግ ነው ማለት ነው። ስለዚህ ሜትሪክስ ኤ ያችን እንደዚህ ሆኖ 0 ኔጌቲቭ 1 እና 5 እና 1 ከሆነ የኤ ትራንስፖዝ ማለት ይሄንን 0 1 ሮ የነበረውን ኮለም ነው የምናደርገው። እዚህ ላይ 0 ኔጌቲቭ 1 እናደርጋለን። ይሄ ደግሞ ሁለተኛ ሮ የነበረውን ለሁለተኛ ኮለም ማድረግ ነው ማለት ነው። ይሄ ትራንስፖዝ ይባላል። ስለዚህ ሁለቱን ደምሩን የተባለ ነው። መደመር ደግሞ ሲሆን ምንሰራው ምንድነው? ይሄ ፈርስት ሮ ፈርስት ኮለም ነው አይደለ? ለዚህኛው ደግሞ ፈርስት ሮ ፈርስት ኮለም ነው። ስለዚህ እያንዳንዱን ከራሱ ጋር ነው የምንደማምረው። ይሄ 0 ከዚህኛው 0 ጋር ነው የሚደመረው። ይሄ ኔጌቲቭ 1 ከ5 ጋር ነው። 5 ከኔጌቲቭ 1 ጋር ነው። 1 ደግሞ ከ1 ጋር ነው። አሁን እየሰራን ያለ ነው ኤና የኤ ትራንስፖዝን እየደመርን ነው። ስለዚህ 0 አለልን፣ እዚህ ጋር 0 አለልን። 0 እና 0 0 ይሆናል። እዚህ ጋር ኔጌቲቭ 1 ነው፣ እዚህ ጋር 5 ነው። ኔጌቲቭ 1 እና 5ን ስንደምር 4 እናገኛለን። አሁን ፈተና ቢሆን ቶሎ ብላችሁ ምርጫችሁ ላይ ጨርሳችሁ መስራት አይጠበቅባችሁም። እንዲህ ትመጡና 0 እና 4 የሌለበት ይሄ ኔጌቲቭ 4 ነው፣ አይሆንም። እዚህ ጋር 0 5 ነው፣ አይሆንም። ይሄ 0 ኔጌቲቭ 5 ነው፣ አይሆንም። በቃ መልሱ ቢ ነው ብዬ ምንም ሳልሰራ መልሱ ማግኘት ትችላላችሁ። ነገር ግን እንስራ ካልን ምን እናደርጋለን? 5 እና ኔጌቲቭ 1ን
መደመር ነው። 5 እና -1 ሲደመር ስንት ይሆናል ስንል 4 ይሆናል አይደል? ስለዚህ እዚህ ጋር 4 ነው የሚሆነው። ከዛ ደግሞ 1 እና 1ን ስንደምር ደግሞ 2 ነው የሚሆነው። ስለዚህ መልሳችን መሆን ያለበት 0 4 4 2 ነው። ስለዚህ መልሳችን ቢ ነው። ሌላ ደግሞ ማባዛት ተጠይቀናል። ቅድም መደመር ሰራን፣ አሁን ደግሞ ማባዛት ነው። አሁን ማባዛቱን ስንሰራ በእጃችሁ እየሰራችሁ ፕራክቲስ ካደረጋችሁ በጣም ቀላል ነው። አለበለዚያ የሆነ ከባድ ሊመስላችሁ ይችላል። ስለዚህ የምናደርገው የመጀመሪያውን ሮ እንይዝና ከመጀመሪያው ኮለም ጋር ነው የምናባዛው። በቃ እንደዚህ ነው የምናባዛው። ያኔ 2ን ከአንድ ጋር እናበዛለን። 2 ጊዜ 1 ከዛ ሲደመር እንልና -1ን ከ-1 ጋር እናበዛለን። -1 ሲባዛ -1 የመጀመሪያውን ቁጥር ከዚህኛው ጋር የሁለተኛው ቁጥር ከዚህኛው ጋር አባዝተን መደማመር ነው። ያ እዚህ ጋር የምናስቀምጠው ቁጥር ነው የሚሆነው። ስለዚህ ይሄ 2 ሲደመር 1 ይሆንና 3 ይሆናል። በፊደል ሲቀመጥ A11 ነው የሚባለው። የመጀመሪያው ሮ የመጀመሪያው ኮለም እንደማለት ነው። አሁን ደግሞ ሁለተኛውን ስንሰራ የመጀመሪያው ሮ ሁለተኛው ኮለም እንደማለት ነው። ስለዚህ ሁሌ ሜትሪክስ ስናነብ ከዚህ ሮ እንነሳለን። ከዛ ኮለማችን እንደዚህ ነው የሚሆነው። ሮዋችን ወደዛ ነው ማለት ነው። ስለዚህ ሮ ኮለም እያደረግን ነው። ፈርስት ሮ ፈርስት ኮለም፣ ፈርስት ሮ ሰከንድ ኮለም እያልን ነው የምናነበው። አሁን ይሄኛውን ቁጥር ደግሞ ለማግኘት የምናባዛው ፈርስት ሮን ለሰከንድ ኮለም ነው የምናባዛው ማለት ነው። ስለዚህ እዚህ ጋር ከዚህኛው ጋር ነው ቅድም እንደሰራ ነው ከዚህ ጋር ነው የሚባዛው 2 ታይምስ ቢ ከዛ ሲደመር እናረግና -1 በ3 እንደማለት ነው። -1 ታይምስ 3 ነው። ስለዚህ ይሄ 2b ሲቀነስ 3 ይሆናል። አሁን ደግሞ ይሄንን ነው የምንሰራው። ይሄኛው ምን እንደሚባለው ሁለተኛ ሮ ፈርስት ኮለም እንደማለት ነው። የሁለተኛው መደዳ በቁመት ግን መጀመሪያ ላይ ያለ እንደማለት ነው። ስለዚህ ስናባዛ እንደዚህ ሁለተኛ ሮ እንልና ከማጋ ነው የምናበዛው ከፈርስት ኮለም ጋር ነው እና ይሄኛው ቁጥር ይረዳናል እንዳንሳሳት። ይሄ የሚገኘው ሁለተኛ ሮ ፈርስት ኮለም ላይ ነው ማለት ነው። እኛም የምናባዛው ሁለተኛውን ሮ ከፈርስት ኮለም ጋር ነው ማለት ነው። ስለዚህ ምን እናረጋለን? ኤን በአንድ እናበዛለን። ኤ ታይምስ 1 ከዛ ሲደመር እናረግና 4 ደግሞ በ-1 ሲባዛ 4 ሲባዛ -1 እንደማለት ነው። ኤ -4 ይሆናል። ስለዚህ እዚህ ጋር የሚኖረን ኤ -4 ይሆናል። አሁን የመጨረሻ ላይ የቀረን ይሄኛው ደግሞ ፖይንት የመጨረሻውን ለማግኘት ደግሞ የሚገኘው ሁለተኛ መደዳ ላይ ነው። ኮለሙም ሁለተኛ ነው። ሰከንድ ሮ ሰከንድ ኮለም ስለሆነ እኛም የምናባዛው ሰከንድ ሮ እንዲዝና ከሰከንድ ኮለሙ ጋር ነው ማለት ነው። ስለዚህ እንዳንሳሳት ከፈለገን እኛ ሰከንድ ሮአችን ኤ እና 4 ከሆኑ የማበዛው ከማጋ ነው እንላለን ከሰከንድ ኮለም ጋር። ያ ደግሞ ቢ እና 3 እንደማለት ነው። ስለዚህ ኤን ከቢ ጋር 4ን ከ3 ጋር እንደማባዛት ነው። ስለዚህ ይሄኛው ኤ እና ቢ ሲባዛ ኤ ቢ ይሆናል። ከዛ ሲደመር አድርገን 4 እና 3 እናባዛ ደግሞ 12 ይሆናል። ስለዚህ ኤ ቢ ፕላስ 12 እንደማለት ነው። እዚህ ጋር የሚኖረን ኤ ቢ ፕላስ 12 እናደርጋለን። ሆፕ አላምታታዋችሁ። በቃ ማባዛት ከሆነ ምን ጊዜም እነዚህ ቁጥሮች እንዳንሳሳት የምናደርገው የመጀመሪያው ሮ የመጀመሪያው ኮለም፣ የመጀመሪያው ሮ ሰከንደኛው ኮለም፣ ሁለተኛው ሮ የመጀመሪያው ኮለም፣ ሁለተኛው ሮ ሁለተኛው ኮለም ብለን በቃ አንድ ጊዜ እነዚህ አይደንቲፋይ ካደረግናቸው የትኛውን ከየትኛው ጋር እንደምናባዛ አንሳሳትም። ይሄ A11 ስለሆነ ቶሎ ብለን የመጀመሪያውን ሮ ከመጀመሪያው ኮለም ጋር ብለን ወዲያው አውጥተን 2 እና -1ን ይዝና ከአንድና ከ-1 ጋር ነው ማበዛው ብለን 2ን ከ1 ጋር -1ን ከ-1 ጋር አባስቶ መደማመር ነው። በተመሳሳይ ደግሞ የመጀመሪያው ሮ ሰከንደኛውን ኮለም ስንሰራ ደግሞ ምናየው የመጀመሪያው ሮ እንላለን 2 እና -1 ከዛ የሁለተኛው ኮለም ስለሆነ ሁለተኛ ኮለም ላይ ያለው ቢ እና 3 ነው። ስለዚህ ቢ እና 3 ነው የሚይዘው እንልና 2ን ከቢ ጋር 2b -1 እና 3 -3 ይሆንና በቃ 2b -3 አድርገን እንደዚህ ማስቀመጥ ነው። በተመሳሳይ ደግሞ የሁለተኛው ሮ የመጀመሪያው ኮለም ስንሰራ የምናደርገው የሁለተኛው ሮ የመጀመሪያ ኮለም ስለሆነ የሚይዘው ሁለተኛው ሮ ነው። ኤና 4 ነው የሚይዘው። ኤና 4 ይዝና የመጀመሪያውን ኮለም ነው ማባዛው። የመጀመሪያው ኮለም ደግሞ 1 እና -1 ነው። ስለዚህ በ1 እና በ-1 ነው ማበዛው እንልና ኤና 1ን ስናበዛ ኤ ይመጣል። 4 እና -1ን ስናበዛ -4 ይመጣል። ስለዚህ እዚህ ጋር ኤ -4 ያደረግነው ለዛ ነው። የመጨረሻው ደግሞ ይሄ ሁለተኛው ሮ ሁለተኛ ኮለም ነው የሚገኘው አይደለ? ሁለተኛው ሮ ሁለተኛው ኮለም ስለሆነ የምንይዘው ሁለተኛውን ሮ እንይዛለን ከመጀመሪያው ላይ ኤና 4 እንደማለት ነው። ኤና 4ን እንይዝና ከሁለተኛው ኮለም ጋር ሁለተኛው ኮለም ደግሞ ቢና 3 ነው። ስለዚህ አንዳንዴ አውጥቶ መስራቱ ሳይቀል አይቀርም። ቢና 3 ታደርጉና ይሄንን ኤ ከቢ ጋር ስናበዛው ኤቢ ይሆናል። 4ን ከ3 ጋር ስናበዛው 12 ይሆናል። አሁን የተባለው
ይሄ ብዜታቸው ከዚህ ጋር እኩል መሆን አለበት። ያ ማለት የዚህ ኤሌመንት ከዚህ ጋር እኩል መሆን አለበት። እያንዳንዱን ብናወዳደር ይሄ 3 ከሆነ ይሄም ነገር 3 መሆን አለበት። ይሄ 1 ከሆነ ይሄም 1 መሆን አለበት። ይሄ ኔጌቲቭ 1 ከሆነ ይሄም ኔጌቲቭ 1 መሆን አለበት። ስናቀናንሰው 18 ደግሞ ይሄኛው መሆን አለበት ማለት ነው። ስለዚህ ሁለት ሜትሪክሶች እኩል ለመሆን ግዴታ እያንዳንዱ ኤሌመንቶቻቸው እኩል መሆን አለባቸው። እዚህ ጋር አሁን 3 መሆኑን ካወቅን እኛ ሜትሪክሱን ስንሰራ እንኳን 3 ባይመጣ ተሳስተናል ብለን ማወቅ አለብን። ለምን መሆን ያለበት እኩል አንድ አይነት 3 ስለሆነ። አሁን የሁለተኛው ደግሞ ኤሌመንት ይሄኛው ነው። ለኛ 2b - 3 ነው የመጣልን። ወዲያውኑ ሶልቭ ስናደርግ 2b - 3 አንድ መሆን አለበት። ያ ማለት 2b ኢኳል ስንልና ይሄንን ወደዛ ስንወስደው 1 ሲደመር 3 ይሆንና 2b ኢኳልስ 4 ይሆናል። ኦቨር 2 ስናደርግ ስንት እናገኛለን? 2 እናገኛለን። ካልሆነ ደግሞ ከምርጫችን ላይ እየተካን ምን አይነት ቁጥር ከትቼ ባቀናንስ ነው አንድ የሚሰጠው ብለን በዛ ማወቅ እንችላለን። እዚህ ጋር 2 ብናስገባ 2 ጊዜ 2 4 ይሆናል። ከ4 ላይ 3 ስንቀንስ 1 ይመጣል። ስለዚህ ምርጫውንም እያየን መስራት እንችላለን፣ ግን ያ ጊዜ ይፈጃል። አሁን ችኩል ብለን ተሳስተን ይሄ 2 ይሄ እንዳይመስለን እኛ እየሰራን ያለ ነው ቢ ነው። የተቀመጠልን ደግሞ የመጀመሪያው ቁጥር ኤ ነው፣ ሁለተኛው ነው ቢ። ስለዚህ እኛ ቢ ብለን ያስቀመጥነው ሁለተኛው መሆኑን መርሳት የለብንም እንጂ ወዲያው ኤ መስሎን እንዳንሳሳት። ቢያችን 2 ነው መሆን ያለበት። ይሄ ኔጌቲቭ 2 ነው፣ ይሄ ኔጌቲቭ 1 ነው። ስለዚህ በዛ ሁለቱን እንደማንመርጥ ማወቅ እንችላለን። አሁን የቀረን ኤን ነው። ከሁለት አንዱ ለመምረጥ ኤን ማወቅ ይኖርብናል። ስለዚህ ኤን ለማወቅ ደግሞ እዚህ ጋር ኤ -4 የተባለው ከማጋ እኩል መሆን አለበት? ከኔጌቲቭ 1 ጋር እኩል መሆን አለበት። ለምን? ይሄ የሚገኘው ሁለተኛ መደዳ ላይ ነው፣ የመጀመሪያው ኮለም ላይ። ይሄኛውም ሁለተኛ መደዳ የመጀመሪያው ኮለም። እኩል ለመሆን ግዴታ ይሄም ከዚህ ጋር እኩል መሆን አለበት። ስለዚህ ምን እናደርጋለን? ይሄ ኤ -4 የተባለው ከኔጌቲቭ 1 ጋር እኩል መሆን አለበት። ያ ማለት ኤ መሆን ያለበት 3 ነው ብለን መልሳችን ኤ ይሆናል። ምናልባት ከፈጠንኩባችሁ ጥያቄውን ለመድገም ያህል መጀመሪያ የምናደርገው ይሄ 2x2 ሜትሪክስ ነው፣ ይሄም 2x2 ሜትሪክስ ነው። ስለዚህ መጨረሻ የሚኖረኝ 2x2 ነው። ያ ማለት እዚህ ጋር አንድ ቁጥር ይኖረኛል፣ እዚህ ጋር አንድ ይኖረኛል፣ እዚህ ጋር አንድ ይኖረኛል፣ እዚህ አንድ ይኖረኛል። አሁን እንዳልሳሳት ምንድነው የማደርገው? ይሄ የመጀመሪያው ሮ የመጀመሪያው ኮለም ነው፣ ይሄ የመጀመሪያው ሮ ሁለተኛው ኮለም ነው፣ ይሄ ደግሞ ሁለተኛው ሮ የመጀመሪያ ኮለም ነው፣ ይሄ ደግሞ ሁለተኛው ሮ ሁለተኛ ኮለም ነው። ቶሎ ብለን ሮ ስንተኛ መደዳ ላይ ነው፣ ስንተኛ ቁመት ላይ ነው የሚገኘው ብለን በጎን በቁመት በጎን አንደኛ በቁመት አንደኛ፣ በጎን አንደኛ በቁመት ሁለተኛ ላይ፣ ይሄ ደግሞ በጎን ሁለተኛ በቁመቱ ግን አንደኛ ላይ፣ በጎኑ ሁለተኛ ላይ በቁመቱ ሁለተኛ ላይ ብለን እያንዳንዱ የሚገኝበትን ሮ ኮለም እንደዚህ ካስቀመጥን ስናባዛ ምን እናደርጋለን? ያቺ ኤ1 ዋናችን ላይ የምናገኛት መሆን ያለባት የመጀመሪያውን ሮ ከመጀመሪያው ኮለም ጋር ነው ማባዛው ብለን ወዲያውኑ ቁጥሮቻችንን ኔጌቲቭ 1ን ማበዛው ከማጋ ነው ከአንድ ኔጌቲቭ 1 ጋር ነው ብለን ወዲያውኑ ሮና ኮለማችንን እንዲያርገን ማስቀመጥ ነው። ይሄንን ከዚህ ጋር ነው ማበዛው ብለን በቃ ለኤ1 እሱን እናደርጋለን። ስናባዛ ግን የምናባዛው ይሄ የመጀመሪያው ከዚህኛው ጋር ይሄኛውን ከዚህኛው ጋር ነው ማለት ነው። ስለዚህ 2 ጊዜ 1 እናደርግና ሲደመር አድርገን ኔጌቲቭ 1 እና ኔጌቲቭ 1 አባስተን ድምራቸው ነው የምናስቀምጠው። ለዛ ነው 3 የሚመጣው መጨረሻ ላይ። ከዛ የመጀመሪያውን ሮ ሁለተኛውን ኮለም ለማግኘት ደግሞ የመጀመሪያው ሮ ሁለተኛውን ኮለም ለማግኘት ምን አደርጋለሁ? የማባዛው የመጀመሪያውን ሮ ይዝና ከመጀመሪያው ላይ በሁለተኛው ኮለም ነው ማበዛው ብለን ይሄንን ከዚህ ጋር ነው የምናባዛው ማለት ነው። ስለዚህ የመጀመሪያውን ሮ 2 ኔጌቲቭ 1 ኮለማችን ደግሞ ሁለተኛው ኮለም ማለት ነው ቢና ስሪ ብለን ወዲያው ስናባዛ በዚህ መልኩ ካስቀመጥን አነሳሳትም። 2 ጊዜ ቢ እንላለን 2b ይሆናል። ኔጌቲቭ 1 እና 3 ደግሞ ኔጌቲቭ 3 ይሆናል። 2b -3 ነው ብለን እያንዳንዱን በዚህ መስራት እንችላለን። አሁን ደግሞ የሁለተኛው ሮ የመጀመሪያው ኮለምን ስንሰራ የሁለተኛውን ሮ ከመጀመሪያው ኮለም ጋር ነው ማባዛው ብለን ፎርን ከአንድ ኔጌቲቭ 1 ጋር ነው የምናባዛው። ኮማ ማድርግላችሁ ለአይናችሁ እንዲመች ነው እንጂ ኮማ አይደረግም ሜትሪክስ ላይ። ስለዚህ ኤን በአንድ ስናበዛው ኤ ይመጣል። ከዛ ፎርን ደግሞ በኔጌቲቭ 1 ስናበዛው ኔጌቲቭ 4 ይመጣል። ከዛ መጨረሻ ደግሞ ኤ2 ነው የሚቀረን የሁለተኛው ሮ የሁለተኛው ኮለም ማለት ነው። እችኛዋን ኤሌመንት ለማግኘት ደግሞ የምንይዘው ሁለተኛውን ሮ እንይዝና ከመጀመሪያው ላይ ሁለተኛውን ሮ ይሄንን እንይዝና በሁለተኛው ኮለም ማባዛት ነው ብለን ኤ4 እንይዝና ኤ4ን በቢ3 ነው የምናባዛው። ሁለተኛው ሮ በሁለተኛው ኮለም እንደማለት ነው። ከዛ ኤ እና ቢ ስናባዛው ኤቢ ይሆናል። ከዛ ሲደመር አድርገን 4 እና 3ን ስናባዛ 12 ይሆናል። ስለዚህ የዚህ ብዜታችንን የፕሮዳክታቸውን እያንዳንዱን ኤሌመንት ካወቅን አሁን ይሄ ብዜቱ ከዚህኛው ጋር እኩል ለመሆን ኤ11 ከዚህ ኤ11 ጋር እኩል መሆን አለበት። ኤ12 ከዚህኛው ኤ12 ጋር ኤ21ም ከዚህኛው ኤ21 ጋር
ኤቱቱም ከዚህ ኤቱቱ ጋር እኩል መሆን አለበት ብለን በቃ ሁለቱን ማወዳደር ነው። ያ ነው የኢኳሊቲ ፕሮፐርቲ የሜትሪክስ። ይሄኛው 3 ነው መሆን ያለበት። ኤዋንቱ ደግሞ ከዚህኛው ኤዋንቱ ጋር መሆን አለበት። ያ ማለት ይሄ 1 መምጣት አለበት። ኤቱ ዋናችን ደግሞ ከዚህኛው ኤቱ ዋን ጋር እኩል መሆን አለበት። ስለዚህ ይሄ ኔጌቲቭ 1 መሆን አለበት። ኤቱቱዋችን ደግሞ ከዚህ 18 ጋር እኩል መሆን አለበት። ስለዚህ ይሄኛው 18 መሆን አለበት ብለን በቃ ወዲያው ኤና ቢ የተሰጡን ምርጫ መተካት ወይንም ራሳችን ሶልቭ ማድረግ ነው። ስለዚህ እዚህ ጋር ቢን ማግኘት ስለሚቀል 3 ነው ወደዛ ስንወስደው ፕላስ 3 እናደርገውና እዚህ ጋር ኦቨርቱ አድርገን ቢያችን 2 መሆኑን በዚህ ማወቅ እንችላለን። ምርጫችን ላይ የተቀመጠልን ኤ ቢ ተብሎ ነው። የመጀመሪያው ኤ ነው፣ ሁለተኛው ቢ ነው። ስለሆነ የኛ ቢያችን 2 ነው። ኤ እንዳይመስለንና እንዳንሳሳት ኤን ለማግኘት ደግሞ እዚህ ጋር እንመጣና ይሄንን 4 ወደዛ ብንወስደው ኤ ኢኳልስ ኔጌቲቭ 1 ፕላስ 4 ይሆንና ኤያችን 3 ይሆናል። ስለዚህ ኤያችን 3 ነው፣ ቢያችን 2 ነው ብለን ወዲያው እንደዚህ እንመልሳለን። ጥያቄዎችን ስንሰራ ደግሞ ቶሎ ብለን አንደኛውን ካገኘን ቢ 2 መሆኑን ካወቅን ቢ 2 ያልሆነውን ወደዚህ እናይና ቢ 2 ያልሆነ የትኛው ነው ስንል ይሄ ቢ 2 አይደለም። ስለዚህ ይሄ መልስ እንደማይሆን እርግጠኛ ነን። ከዛ ደግሞ ቢያችን ደግሞ 2 ያልሆነ ይሄም ኔጌቲቭ ነው እሱም አይሆንም ብለን ቢም አይሆንም። ስለዚህ ገስ ማድረግ እንኳን ቢኖርብን ከሁለት አንዱ ቻንሳችንን መውሰድ ነው። ኤን ግን ካልኩሌት አድርገን 3 ስለሆነ ይመጣልን መልሳችን ኤ ነው ብለን እንደዚህ በአጭሩ የምንሰራው ነው። መደመር፣ መቀነስ፣ ማባዛት ይሄ ነው። በሚቀጥለው ደግሞ ምሰራላችሁ ዲተርሚናንት የሚል ጥያቄ አለ። እንዴት አድርገን የሜትሪክስ ዲተርሚናንቶችን እንደምንሰራ ነው።